السلام عليكم ورحمة الله وبركاته. ودانور ቤተሰብ አህለን ወሰህለን ብለናል። በዚህ አጋጣሚ እንኳን አደረሳችሁ ለታላቁ ወር ለሻህ ረመዳን እንኳን አደረሳችሁ ያለው ጠፍቻለሁ። ዛሬ መጥቻለሁ። ቤተሰቦቼ ናፍቀዋል። ምናልባት ከናፈቁ እስኪ ብቅ ልበል የሚናፍቅ ካለ ብዬ መጥቻለሁ። በዚህ አጋጣሚ የእናንተን አስቤዛ ያዘዙ ብዙ ሰዎች ስላሉ በየሀገሩና በየቦታው ሳደርስ ጠፍቻለሁ። ለዛ ነው የጠፋሁት ማለት ነው። የእናንተን አስቤዛ ለማድረስ ግን ላይክ ሰብስክራይብ እያደረጋችሁ ከእንግዲህ በኋላ አንጠፋም፣ በኸይር ስራም እመጣለሁኝ። ብዙ ቤተሰቦቼ እየደወላችሁ ስላበረታታችሁኝ ከልብ አመሰግናለሁ። ያላበረታታችሁኝ የሚያስከፋችሁኝም አላችሁ። እንግዲህ ይቅራፉ ብለናል፣ ምንም ችግር የለውም። እና እንዴት ናችሁ? አማን ናችሁ? ረመዳን እንዴት ነው? ጅዳ እንዴት ነው? ያው ስደት እንዴት ነው? ዱባይም በኩዌት በኦማን በተለያየ ዓለም ያላችሁ ቤተሰቦቼ እንኳን አደረሳችሁ በድጋሚ ማለት እፈልጋለሁ። ናፍቃችሁኛል። በዚህ አጋጣሚ እናንተ ናፍቁ አትናፍቁ አላቅም፣ ጠፍቻለሁኝ። እንግዲህ በኋላ አለሁ ኦንላይን እገባለሁ፣ የተለያዩ ቪዲዮዎች የተለያዩ መረጃዎች ሰጣችኋለሁ ማለት ነው። እና እንዴት ናችሁ? ረመዳን እንዴት ነው? ሁሉ ሰላም? ግን ያው የሰብስክራይብ ነገር ነካ እያረጋችሁ አበረታቱኝም፣ እንድታበረታቱኝ እፈልጋለሁ። 50 ሺህ መግባት እፈልጋለሁ አልኳችሁ። ስለዚህ አስገቡኝ። ብዙ እህቶቼ በተለያየ ጉዳይ አናግረውኛል። ለዛም ምላሽ ሰጣችኋለሁኝ። ረመዳንም ስለሆነ ራብ ብሎኛል፣ ውሃም ጠምቶኛል። የኛ ሀገር ነገር ታውቃላችሁ። ሳውዲ እንኳን ቢሆን ሙከየፍ ላይ ተኝቼ ነበር ሙለው። ኢትዮጵያ መጥቼ ግን ያው ተፍ ተፍ እያልኩ ነው። እንግዲህ የኑሮ ነገር ታውቃላችሁ፣ ተፍ ተፍ እያስባለኝ ይገኛል። ብዙ ሰዎች ስለ ኢትዮጵያ ምናምን ኢትዮጵያኑ ፍሉስ ካለ መምጣት ትችላላችሁ ማለት ትፈልጋለሁ። ብዙ ሰዎችም ጠይቃችሁኛል። ስለ ጦርነት ስለተለያየ ጉዳይ የምታወሩ ሰዎች አላችሁ። ስለዚያም ጉዳይ እንግዲህ አገር ሰላም ነው፣ ምንም የሚያሳስብ ነገር የለም። እኛ ግን ሰላም እየኖርን ነው። አንዳንድ የተለያየ ነገር ላይ እየሰማችሁ ልባችሁን የምታስጨንቁ የምትሰጉ የምታስቡ ሰዎች አትስጉ፣ አታስቡ ማለት እፈልጋለሁ። እና እንዴት ናችሁ? አማን ናችሁ አይደል? ወላሂ ደህና ነኝ። በዚህ አጋጣሚ እርቦኛል። ያው እንግዲህ በስንት ዓመቴ ኢትዮጵያ ውስጥ ጾምኩኝ ማለት ነው። ኢትዮጵያ ውስጥ ጾምኩ ቆየሁ። በነገራችን ላይ ላጤ ብቻዬን ሆኜ ነው እየጾምኩ ያለሁት። በጣም የሚያስጠላ በጣም የሚከብድ እንግዲህ ሁኔታው ያስታውቃል አይደል? የማይወጣ እንጀራ ተምጣዱ ያስታውቃል ይባላል። በጣም ከባድ ነው ማለት ነው። ኢትዮጵያ ያለ ትዳር ብቸኝነት ላጤነት በጣም ነው የሚከብደው። ኢትዮጵያ ስትገቡ በዚህ አጋጣሚ ወንዶች ካላችሁ ሚስቶቻችሁን ሳብ አድርጋችሁ ግቡ። እኔ ሚስቴን እዛ ጥዬ መጥቼ እንግዲህ ያው ላጤ ሆኜ ከዛም ከዚህም እያልኩ እየጾምኩ ነው። ግን ያስጠላል፣ ይከብዳል። ቤት ያለ ሴት ያስጠላል፣ ያስጠላል። ያ ረብ ጌታ እባክህ ከሚስቴና ከልጆቼ የማይለየጣ እንግልታቴ በቃ እናንተንም እኔንም በቃችሁ ብሎ በአገራችን ላይ የምትጾሙ የምንጾም ያደርገን። ስደት ያስጠላል። ወላሂ ስደት ስላስጠላኝ ነው እኔ ብዙ ጊዜ ወደ ሀገሬ እዛም ሆኜ ቪዲዮዎችን ታያላችሁ። መረር ብሎ ቸክ ብሎኝ፣ ግን አገር አሪፍ ነው። በነገራችን ላይ ኢትዮጵያን እኔ አላማረረም። ኢትዮጵያ ምርጥ ሁኔታ ላይ ነው ያለችው። ሰው ሀብታም እየሆነ ነው፣ እየተቀየረ ነው። ያልተቀየረው የስደት ሰው ብቻ ነው። ይሄን እንድታውቁ ፈልጋለሁ። ስደት ያለ ሰው አልተቀየረም። ኢትዮጵያ ያለ ሰው ግን ሀብታም እየሆነ ነው። ምንድን ነው ሚስጥሩ ካላችሁ እናንተ ናችሁ። እናንተ ናችሁ። በነገራችን ላይ በዚህ አጋጣሚ እንዴት ነው ዛሬ እስኪ የፂሜን ጉዳይ ሀሳብ አስተያየት እንድትሰጡኝ እፈልጋለሁ። ፂሜ በጣም አድርጎብኝ ነበርና ፀጉር ቤት ገባሁና እንደዚህ ሆኜ የመጣሁ ምንም ማድረግ አልችልም እና እንዳትስቁብኝ ማለት እፈልጋለሁ። እሺ። እና እንዴት ናችሁ? በአላህ ሰላም ናችሁ ወይ? ታልኩባችሁ ምንም ማድረግ አልችልም። ሚዲያ ላይ ራቅ ብያለሁ። ኢንሻአላህ ከእንግዲህ በኋላ አልቀርም። ብዙ ለእናንተ ማሳያቸው ነገሮች አሉ። ከእንግዲህ በኋላ እመጣለሁኝ። በዚህ አጋጣሚ ረመዳን እየመጣ ነው። ብዙ እቃ ማዘዝ የምትፈልጉ ካላችሁ እዘዙኝ፣ እታዘዛለሁኝ። የተለያየ እቃ ምንም ሆነ ምንም ወንድማችሁ ማበረታታት አትርሱ። እዘዙኝ፣ ሀቅ እዘዙኝ። ቤታችሁ የትም ቦታ ሰርፕራይዝ የተለያየ ነገር ከፈለጋችሁ አለን ማለት ነው። ቁጥሩ የት ነው ካላችሁ ፕሮፋይሌ ላይ ያለላችሁ እዛ ካገኛላችሁ። ረመዳን እየመጣ ነው። መሳኪኖቹን የቲሞቹን ማስፈጠር የምትፈልጉ ካላችሁ በወግዲ ወረዳ አህለን ወሳህለን በታማኝነት እናስረከባለን ማለት ነው። ኸይር ስራ ያው ረመዳን ላይ ታውቃላችሁ ሰዎች የኸይር ስራ ተሳታፊ ናችሁ።
ኸይር ስራ እንዳያመልጣችሁ ማለት ነው። በኸይር ስራ የትም ቦታ ይሆናለሁ ቁጥር 1 ተሰላፊ አንዋር ዑመር ይሆናል። እኔም አጅር እፈልጋለሁ፣ እናንተንም አጅር አሳፍሳለሁ ማለት ነው። መርዳት የምትፈልጉት ብዙ የቲሞች አሉ፣ ብዙ ምስኪኖች አሉ፣ አዛውንቶች አሉ፣ ታማሚዎች አሉ፣ ብዙ ነገራቶች አሉ። ስለዚህ በረመዳን ለመስጊድም ቁርአን መስጠት የምትፈልጉ አብሶ በወግድ ወረዳ ላይ ብዙ መስጊዶች አሉ፣ መሰራት የሚፈልጉ ቁርአን የሚፈልጉ አሉ። ለነዛም ኸይር ስራ በረመዳን እንዳያመልጣችሁ ማለት እፈልጋለሁ። ቁጥሩ ነው ካላችሁ ፕሮፋይል ስር አለላችሁ ማለት ነው። ዩቲዩብ ፕሮፋይል ስር እንትን ካላችሁ ደግሞ ልንገራችሁ 0957 56 55 60 0957 56 55 60 በዚህ ደውላችሁ የፈለጋችሁት ነገር መጠየቅ ምን ማለት ትችላላችሁ። ገባችሁ አይደል? አይዋ ስለዚህ እና ያው ጾመኛ ነገር ታውቃላችሁ፣ ውሃ ጥም እንትን እያለን ያለው ማለት ነው። ስለዚህ እንዴት ናችሁ ከነ መዳማችሁ? መዳምዬ እንዴት እያረጋችሁ ነው? ሰሐና አሰጣጥ እንዴት እያረጋችሁ ነው? እኔ አልሐምዱሊላህ ከስደት ተገላግዬ አገሬ ገብቼ ያው ቤተሰብ ዘመድ አዝማድ ጋር እገኛለሁ ማለት ነው። እንግዲህ ላጤም በሆን በዚህ ሁኔታ ላይ እገኛለሁ እና አገር ሰላም ነው፣ ሁሉ ነገር እንዳታስቡ ማለት እፈልጋለሁ። ኢንሻአላህ እንግዲህ ብዙ ነገራቶችን ካል እናንተ ዘናፈታ የሚያደርግ ነገር እናንተን የሚያዝናና ነገር ይዘን ወደፊት እንመጣለን። ያው በዛም በዚህም ተፍ ተፍ እያልን ስለሆነ ሰብስክራይብ ላይክ ሳታረጉ እንዳታልፉ ማለት እፈልጋለሁ። በነገራችን ላይ ዛሬ እናንተን ሰላም ለማለት የመጣሁት ኢንሻአላህ በሰፊው እመጣለሁ በሌላ ጉዳይ ላይ። ዛሬ ግን እናንተን ሰላም ለማለት ስለፈለኩኝ አንዳንድ ለኸይር ስራ እንኳን አደረሳችሁ ለማለት ረመዳን እንዴት አረጋችሁ፣ የመዳም ስራ እንዴት አረጋችሁ፣ ኩሽናዬ እንዴት አረጋችሁ ለማለት ነው የመጣሁት። ስለዚህ አብሽሩ፣ በርቱ፣ ያልፋል። ገንዘባችሁን ሴፍ አድርጉ። ገንዘብ ከሌለ ምንም ነገር የለም። ስለዚህ ገንዘባችሁን ታባክኑ ማለት ነው የምፈልገው እና ዛሬ ሰላም ልበላችሁ ብዬ ነው። ቤተሰቦቼ ናፈቁኝ፣ እንኳን አደረሳችሁ ልበላችሁ ናፍቀውኛል። አኪድ እነሱም አንዋር የተገባ ማለታቸው አይቀርም። ብዙ ሰዎች በውስጥ እየገቡ አንዋር ጠፍተሃል፣ ምን ነው በሰላም ነው እያላችሁኝ፣ ያው እኔም እንግዲህ ለእናንተ ብዙ ሰዎች ስላዘዙኝ በየሀገሩ ስለዞርኩኝ ለዛ ነው የጠፋሁት። ቪዲዮም አልሰራሁላችሁም በነገራችን ላይ ካሜራማን ስለሌለኝ ለዛ ነው። አንዳንድ እህቶችኝ በዚህ አጋጣሚ ቅሬታዬን አቀርባለሁ። እነሱ በውስጥ ደውለው አንዋር የቴምር አድርስልኝ አሉ። እኔ ደግሞ እሺ አቤት ለበይክ ብዬ ያውም በራሴ እንትን በሪያል እንኳን አይደለም በኢትዮጵያ ብር ምንም ጥቅም ለማላገኝ ነገር እንደው ስንት ትራንስፖርት አለ፣ ድካሙ አለ። የገዛ ብሬን አንስቼ የሰጠኋቸው ሰዎች ብሬን ለመላክ አነቀኝ ተፋኝ የሚሉ ሰዎች አሉና እንደዚህ አይነት ነገር ጥሩ አይደለም። እኔ ስራ ከምፈታ ትንሽ ባገበየ ነው። በኢትዮጵያ ብዙ ሰዎች አውቃለሁ በሪያል ነው የምትጋጡት ማለት ነው። ስለዚህ አንዳንዴ ለናንተ በነገራችን ላይ ለናንተ የሚያስብ ሰው ለናንተ እንትን የሚል ሰው አትወዱምና እናንተ የምትወዱት የሚግጣችሁ የሚያጭበረብራችሁ የተለያየ ነገር የሚልሳችሁ ነው የምትወዱት። እኔ ደግሞ ትንሽ 5-10 ባገበየ የገዛ ብሬ እንደው ተሰው እንኳን ተበድሬ የሚያቁኝን ጓደኞቼን አሸግሬ ከሱቃቸው አንስቼ ወስጄ ለእናንተ ቤተሰቦች አድርሼ እናንተ ደግሞ ገንዘብ የምትከለክሉበት ምክንያት ሐራም አለይኩም ሐራም አለይክ እና እንደዚህ አይነት ነገር ጥሩ አይደለም። አላህም አይወደውም። የሰው ሀቅ አስልካችሁ ኪሳችሁ ማስቀመጥ ጥሩ አይደለም። እቃ ስታዙ ምክንያቱም ብር ሲገላበጥ ነው ቢዝነስ ማለት ነው። ስለዚህ እኔ ለእናንተ ቤተሰቦቻችሁ አስገባ የዛን ሁለት አላስገባችሁልኝ ጥቃሞቱ ምንድነው? ለሌላ ሰው አደርስበታለሁ በዛ በዚህ ማለት ነው። ትርፍ ማገኘው ነው ሲሆን ነው እና ይሄንን ማለት እፈልጋለሁ። እቃ እንትን ብላችሁ ቶሎ ብር አስገቡ። በሰው ሀቅ ረመዳን እንትን አታስበሉ። ለታማኝነታችን ስራችን ምስክር ነው የሚሆነው። የትም ቦታ እናደርሳለን። አረቢያ መጅሊስ በሉ፣ የቤት እቃ በሉ፣ ምርጥ እቃ ከፈለጋችሁ እዘዙን፣ አበረታቱን። ምቀኛ ትሆኑ እኔ ሀገራችሁ ልጅ ነኝ፣ አበረታቱ። ስለዚህ እናንተ የሚጠቅም ነገር እንጂ እንትን እያልኩ ያለሁት ያው ቪዲዮ ምስክር ነው። ስለዚህ ይህንን ማለት እፈልጋለሁ። ውድ አንዋር ቤተሰቦች ግን ላይክ ሰብስክራይብ ሳታረጉ እንዳታልፉ። ላይክ አድርጉልኝ። ቻናሌ ቀዝቅዟል። ኢንሻአላህ ከእንግዲህ በኋላ ላይቭም የተለያዩ ሪአክሽኖችም እናንተን የሚያስቅ የሚያዝናናን ቪዲዮ ይዘን እንመጣለን። ግን ለዚህ ለማየት ላይክ ሰብስክራይብ የአንዋር ቻናል እንዳይረሳ። በቅርቡ ወደ 50 ሺህ እንገባለን። እንወዳችኋለን። አላህ በሰላም ረመዳንን አድርሶ ረመዳንን ጨርሰን ጾመን የምንጠቀም ያድርገን። እንወዳችኋለን። ይህ የአንዋር ዩቲዩብ ነው። ነካ እያረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። ወዳችኋለሁ።
እናንተንም እኛንም ሰላም ያደርግ